ቤት ብሩክን ለማሳሳት ገት ተወሰደችው። ሰላም እንዴት ናችሁ? ውድና የተከበራችሁ የዛህራ ሙካዲት ዩቲዩብ ተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሸወይና ከኔ ጋር አልሐምዱሊላህ። የመብሬ ሆታ ዝን ነው መምጣት ያለበት። መሪው ሮጥ የዋመላጠ ያዘው ብላ ቅድስት እንዴት እንደሮጠች አይታችኋታል ማለት ነው። እናላችሁ ሁዶችዬ እንግዲህ የቅድስት አደነጋገጥ የቅድስት አሯሯጥ ሰው ከእሳት የምታድን ነው የምመስለው ማለት ነው። ቅድስትዬ ምስኪን እንዴ በተጠንቀቅ ላይ ናት እኮ ግን በተጠንቀቅ ላይ የምር ደስ ይላል በጣም። እና ያው የባለፈው ጥያቄዋ ምንድን ነበረ? ቁርጧን አውቃ መቀመጥ ነው የፈለገችው። እኔ አለሁሽ አለኸኝ ታሚባል በቃ እርግጠኛ እኔ እስከ መቼ ነው ጋሽ እያልኩ የምኖረው? ስለዚህ ትክክለኛውን ነገር እንድትነግረኝ ነው የምፈልገው። ጋሼ ብላ አፋጣ ይዘው ነበረ። ትወደኛለህ ወይ እኔ ላንተ ምንድን ነኝ በሚል ማለት ነው። እሱም እንግዲህ አፋጣ ስትይዘው ምን ልበል ምናምን አለ። እንዴ ምን ትላለህ? እኔ ሴትኛ ስለጠየቅኩ በጣም ይቅርታ፣ ነገር ግን አንተ ለኔ ያለ ስሜት ምንድን ነው ብለዋለች። እኔ በጣም አከብርሻለሁ፣ በጣም ወድሻለሁኝ። ያው ነገሮች ውስጥ ይስተካከሉልኝ፣ ትንሽ ጠብቂኝ አላት። እሷም እስከፈለከው ሰዓት ድረስ ጠብቃለሁኝ አለችው። እኔ አንቺ ብዙ ነገር ብለሽልኛል ምናምን ብሎ እኔ ያንን ለማንሳት ፈልጌ ሳይሆን አንቺ ለትዳር ትልቅ ክብር እንዳለሽ አውቃለሁኝ አላት። እሷም ደስ አላት። እሷም ትወጂኛለሽ ወይ ሲላት አክብርሃለሁ አለችው። እንዴ እወድሃለሁ ብላ ለማለት ነው ወይ ስትለው ከምንም በላይ ክብር ይበልጣል አለችው። ያው ቅድስት አስተሳሰቧ፣ ስብዕናዋ፣ ሁሉ ነገሯ መልኳም ጭምር ቆንጅዬ ስለሆነ ያው ምንም ጥርጥር የለውም። እሱም ብዙ ይሄን ሁሉ ላይፍ ይሄን ሁሉ ውጣ ውረድ ሲያሳልፍ የገዛ ሚስቱ ያን ሁሉ በደል ስትበድለው ተጎኑ ሆና አብሽር ስትለው ነበረ። ጠፍቶም ራሱ ልጁን ይዛ ቤቱን ጠብቃ የጠበቀችው ቅድስት ናት። ማንኛውም ሰራተኛ እንደዚህ እንደማያደርግና እሷ ከሰራተኛ በላይ ስለሆነች ነው። እና እችኛቱ ደግሞ መጣሁን ሰራተኛ እኮ ነች፣ ሰራተኛ በላ ዝቅ ለማድረግ ትሞክራለች። እና ማንኛውም እሷ ግን ሰራተኛ እንኳን አይለችም። ይሄ ሰራተኛ ቅድስት ሙታ ነው የምበልጣት። ቢያንስ ትሰራለች። እንደ እሷ ለምና ወይም እየተሰደበች አንቺ ደደብ አቤት፣ አንቺ ቆሻሻ አቤት፣ አንቺ ምን እያለ በዛ መልኩ የለም። ተከብራ ነው ሰራተኛ ሆና ተከብራ ነው እየኖረች ያለችው። እና ማህሌት ቅድስት ዝቅ ለማድረግ ስትፈልግ ሰራተኛ እኮ ነች ስትላታለች ማለት ነው። እና ሰራተኝነትን በጣም ትልቅ ነገር ነው እንደሷ ማለት ነው። ምክንያቱም ያንን ራሱ እሷ አላገኘችውም እኮ ለምና ተጠግታ ነው ያለችው። አሁንም ራሱ ሊጠቀሙባት እንዲያስቀመጧት ሁሉ ታውቃለች። እና ውዶቼ እና ቅድስትና ብሩክም እንግዲህ ኦኬ ተባብለዋል። ወደ ጥበቃው ስንሄድ ጠበቃው እንግዲህ ዛሬ ጉድ ወጥቷል። እንግዲህ እስከዛሬ ድረስ እንትን ሲል ነበር፣ ቀልባችን ሲያጠለጥለው ነበር የኖረው። ምክንያቱም ሉላ ድንብብ ያለኝ ስለሆነች ያው ሊዋላት ነው ወይ ይሄ ጠበቃ ሲባል ነበር። እንግዲህ ሉላም በዚህ እያለች አምልጣ ጉዳዩ ሞገስ እንዲደርሷል። መች ባስተሳሰበ ወንዶች ይበልጣሉ እንዴ ደግሞ በዚህ እንዳነጣላ እና ጎበዝ ሆና ሞገስ ቀበል ብሏት ነበረ። ሞገስ ነገሩን ሁሉ እንግዲህ አመቻችቶ ለሚስትህ እንናገርብሃለን ብሎ አስፈራርቶታል። የፈለግከው ማድረግ ትችላለህ አንተ ነህ እንደ ምናምን ሲለው፣ አዎ ላይ ሲለው የፈለግከው ማድረግ ትችላለህ አለ። ግን ደግሞ እንደሚደውል ሞገስ እርግጠኛ ነበረ። ወላ ሚስቱ ሊናገሩ እንግዲህ ዳጣ ጋር ሲሄዱ ሰውየውም አይ ለሚስቴ አትናገሩብኝ፣ ክስም አልመሰረትም፣ ምንም አላደርግም ብሎ ነግሯቸዋል። ግን ሞገስ ደግሞ እንደዚህ ብቻ የለም የምፈልገው ለራሱ ተከራክሮ ገንዘብ እንዲያስመልስልኝ ነው አለ። ቢያንስ እኮ ጥፋቱን አመነ ሰውየው ማለት ነው። ያ ማለት ፈራ ማለት ነው። ለምሳሌ አልፈራ ጸጥ ማለት ይችል ነበረ፣ ግን ፈርቷል። ተፈራ ደግሞ ጥግ ድረስ መሄድ ያለበት ሞገስ ማለት ነው። እንደሱ ባይጨማለቅም በቃ ግን ማስፈራራትና መረጃ ካለው ሚስቱንም ሲያንገለታት ስለከረመ ላዚም ይተፈተማል። ላዚም ጥፋቱን ምንድነው ማድረግ አለበት? መካስ አለበት። እስከዛሬ ሲያደርገው የነበረው እሱም ገንዘቡን ነው የሚፈልገው። ገንዘቡን ደግሞ እሱ ገስመናኑ በግዴታው ማስመለስ አለበት። ይሄን ደግሞ እየሰሩ ነውና እንደሚያሳኩትም ተስፋ እናደርጋለን። የዚች የማህሌት ጉዳይ ግን ምንድን ነው የሚያሳስበን? አሁን ማህሌት እንዳልኳችሁ ብሩክና ቅድስት ግንኙነታቸውን ታውቃለች፣ እንደሚወዳት ምናምን ታውቃለች። እና አሁን እነሱ ትንሽ የተወሰነ ተራርቀው ጉዳይ ውስጥ ያልቅ ድረስ ቢያረጉ ጥሩ ነው። ምክንያቱም ትገለበጥባቸዋል ብዬ እፈራለሁ። አሁን እንደምታውቁት ከነ ብሩክ ጋር ነው እየሰራቸው ያለችው።
እነ ብሩክም እንግዲህ ተመክረዋታል። ዛሬ ዝና ደውሎ አንቺ መሀይም አቤት አለች ማለት ነው። ምንድን ነው ቤት እየተወራ ያለው ባለች ተመልሻ ምናምን ሲላት፣ አዎ ግን ምንም የተወራ ነገር የለም አለች። ግን እውነቷን ነው፣ የተወራ ነገር የለም። ያው ምስክር ምናምን ያሏትን ደበቀች ማለት ነው። እና ይሄንን እሷ ብሩክና ቅድስት እንደሚዋደዱ ታወቀች፣ ትገለበጥባቸዋል የሚል ስጋት አለኝ። ትንሽ ጋብ ቢያረጉት እንዳለው ብሩክም ነገሮቹን ስትጨርስ ድረስ ነው ብሏታል። ነገሮቹን ለነገሩ ደግሞ ጋብ እንዳይል እንደምታዩት እጁን እየገተተች አታስቀምጠዋለች። እና እንኳንስ ለባሏ የባሏንም ጓደኛ መቅጤ ጎበዝ ናት ማህሌት ማለት ነው። እና ውዶቼ አብረን የምንከታተል ይሆናል። ላይክ፣ ሸር፣ ሰብስክራይብ አድርጉ። ታላልኳቸው እንግዲህ አድርጉ ማለት ነው። አንዳንድ ጊዜ ሞቅ ሲለኝ ዝም ብዬ ወደ ጉዳይ ብሎ የምገባው ማለት እና ላይክ፣ ሸር፣ ሰብስክራይብ አድርጉ። አበረታቱኝ። ቻናሌ ቀዝቀዝ ብሏል። ቢያንስ አንዳንድ ሺህ ቪው መግባት አለበት እና ለይኩ፣ ሰብስክራይብ አድርጉ። አዲስ ትገቡ ሰብስክራይብ አድርጉ፣ ለይኩ እና ወዶቼ እንግዲህ ማህሌት ሰይጣኒቱ ብሩክን እየግትት ይዘው ሲቀር ነበረ። በጣም ተናዳለች። ቅድስትም ምንድን ነው የሚያወሩት እጅ ብላ ምሳሌ ልካት ነበረ። ምሳሌ እንግዲህ ስታዳምጣቸው ነበር። እንግዲህ ብሩክን ይዛ ስትሄድ እንግዲህ ምሳሌ ዳ ለቅድስት ተነኮሰችባት። ቅድስትዬ ምንድን ነው አባቴን እኮ ይዘው ሄደች ማህሌት ስትላት ነበር። እንግዲህ ቅድስት ጨርቋል። ግን እሱ ምን አፈዘዘው? ምንድን ነው ምን ያበላችሁ ያጠጣችሁ ነገር አለ እንዴ? ምንድን ነው ምን አፈዘዘው? እንዴት ተከትሏት ሄደ? ምንድን ተፈጥሮ ነው? እና ወደ ራሱ ገርሞኛል። እሱ ልጅ ምናምን ይላታል ብዬ ስል ተከትሏት ሲሄድ እንዴ ደነገጥኩኝ እኮ ምን ጉር ነው አልኩ ማለት ነው። እና እንግዲህ ቅድስት እርግጠኛ ሄዳ ነገሩን እንደምታጣራ ተስፋ አደርጋለሁ። ምክንያቱም ይሄ ነገር ሙስታሂል ሊሆን አይችልም። እሱ በጤናው ሊሆን አይችልም። ምንድን ነው የጠጣው ነገር አለው ማድሪ እንግዲህ ዙሮ ቀጣይ ቪዲዮ ላይ በቀጣይ የምናየው ይሆናል። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማሮቼ፣ ፍቅሮቼ እና የዛሬው ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የሞገስና የጠበቃው ጉዳይም እንግዲህ ያለቀ ጉዳይ ነው፣ ብዙም አያለፋም። ምክንያቱም ጠበቃው አፉን ዘግቶ የሞገስን ንብረት ማስመለስ አለበት። ወይ የደላላውን ሳላወራችሁ አበቃብኝ ቪዲዮ ማለት ነው። በቀጣይ ቪዲዮ መጥቻ ወራለሁ እንጂ ደላላውማ የማይቀር ነው። የደላለውና የቅመሟ ፍቅር ማለት ነው እንግዲህ እንደቀጠለ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። አበቃ ቪዲዮ ዛሬ ቪዲዮ በስራ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ፣ ደህና ዋሉ፣ ደህና ደሩ፣ ደህና ምሹ። ባይ ባይ ፍቅሮቼ፣ ባይ ባይ።